አንድ እግሯ በአውሮፓ ሌላው እግሯ ደግሞ በኤሲያ የቆመች ሀገር፣ ለብዙ መቶ ዓመታት ዓለምን የገዛች ኢምፓየር፣ በየዓመቱ ከ60 ሚሊዮን በላይ ቱሪስቶች የሚጎበኛት ውብ መዳረሻ፣ በፊልም ኢንዱስትሪዋ ዝነኛ የሆነች አንድ ሀገር አለች። ይህች ሀገር ደግሞ ቱርክ ናት። ዛሬ ጉዟችንን ወደ ቱርክ አድርገን ኑሮ በቱርክ እንዴት እንደሆነና በቱርክ የሚኖሩ ኢትዮጵያውያንስ ኑሯቸው ምን ይመስላል እያለን በሰፊው እንመለከታለን። ጉዞ ወደ ቱርክ። ቱርክ በዓለም ላይ በጣም ልዩ ከሆኑ ሀገራት መካከል አንዷ ናት። ምክንያቱም አንድ ክፍሏ በአውሮፓ ሌላው ደግሞ በኢሲያ ይገኛል። ሁለቱን አህጉራት የሚያገናኘው የቦስፎረስ ባህር ሰርጥ ደግሞ በዓለም ላይ በጣም ታዋቂ ከሆኑ የባህር መተላለፊያዎች አንዱ ነው። ይህ ልዩ አቀማመጥ ቱርክን ለብዙ መቶ ዓመታት የንግድ የባህልና የስልጣኔ መገናኛ አድርጓታል። ከጥንት ጀምሮ ከኢሲያ ወደ አውሮፓ የሚሄዱ ነጋዴዎች እዚያ ያልፉ ነበር። ይህም ቱርክ በኢኮኖሚና በባህል እንድታድግ አስችሏታል። ብዙ ሰዎች የቱርክ ዋና ከተማ ኢስታንቡል እንደሆነች ያስባሉ። እውነቱ ግን ዋና ከተማዋ አንካራ ናት። ኢስታንቡል ግን የሀገሪቱ ትልቋ በጣም ታዋቂና የኢኮኖሚ ልብ የሆነች ከተማ ናት። ከ15 ሚሊዮን በላይ ሕዝብ የሚኖርባት ኢስታንቡል በአንድ ቀን ከአውሮፓ ወደ ኢሲያ በድልድይ መሻገር የሚቻልባት ከተማ መሆኗ ብቻ ብዙ ጎብኚዎችን ያስደንቃል። የቱርክ ህዝብ ከ90 ሚሊዮን በላይ ነው። ይህም በአውሮፓና በአካባቢዋ ካሉ ሀገራት መካከል በህዝብ ብዛት ከፍተኛ ከሆኑት መካከል ያደርጋታል። ዋናው ቋንቋቸው ደግሞ ቱርክኛ ሲሆን የሀገሪቱ ኦፊሴላዊ ቋንቋም እንደዚሁ ቱርክኛ ነው። ከሃይማኖት አንጻር አብዛኛው ህዝብ ሙስሊም ቢሆንም ቱርክ ዘመናዊ የመንግስት ስርዓት ያላት ሀገር ናት። በትልልቅ ከተሞች የተለያዩ ባህሎችና ሃይማኖቶች በአንድነት ሲኖሩ ማየት ይቻላል። የቱርክ ባህል ደግሞ ከአውሮፓና ከኢሲያ ባህሎች የተቀላቀለ ነው። ቤተሰብን ማክበር፣ እንግዳን በደስታ መቀበልና ለአረጋውያን ክብር መስጠት በጣም የተለመዱ እሴቶቻቸው ናቸው። በቱርክ ወደ አንድ ቤት ከገባችሁ ደግሞ ሻይ ሳያቀርቡላችሁ መሸኘት በፍጹም አይታሰብም። የቱርክ ሻይ የሀገሪቱ ባህል አካል ሆኖ ይታወቃል። ሰዎች በቀን ብዙ ጊዜ ሻይ ይጠጣሉ። ሌላው ቱርክን የሚያስታውስ ነገር ደግሞ የምግብ ባህሏ ነው። ኬባብ፣ ባክላቫ፣ ሲሚት እና ሌሎች ብዙ ምግቦች በዓለም ላይ ይታወቃሉ። እንዲያውም ብዙ ሀገራት የሚያቀርቧቸው ኬባብ ምግቦች መነሻቸው ቱርክ ነው። ቱርክን ከሌሎች ሀገራት የሚለያት ነገር ታሪኳ ብቻ አይደለም፣ የኢኮኖሚ አቅሟም ጭምር ነው። በዓለም ካሉ ትልልቅ ኢኮኖሚዎች መካከል የምትጠቀስ ሀገር ስትሆን የጨርቃጨርቅ፣ የመኪና፣ የቤት እቃዎች፣ የግብርና ምርቶችና የኤሌክትሮኒክስ ኢንዱስትሪዎቿ በጣም አድገዋል። በብዙ የአውሮፓ ሱቆች ላይ ሜዲን ቱርኪ የሚል ጽሑፍ ያላቸው ልብሶችን ማየት የተለመደ ነው። ይህም ቱርክ በጨርቃጨርቅ ዘርፍ ከዓለም ቀዳሚ ሀገራት መካከል እንደምትገኝ የሚያሳይ አንዱ ምልክት ነው። ከኢንዱስትሪ በተጨማሪ ቱሪዝምም ለቱርክ ኢኮኖሚ ትልቅ ምንጭ ነው። በየዓመቱ ከዓለም ዙሪያ የሚመጡ በ10 ሚሊዮኖች የሚቆጠሩ ጎብኚዎች ለሀገሪቱ ቢሊዮን ዶላሮችን ገቢ ያስገኛሉ። የዚህም ምክንያቱ የተፈጥሮ ውበቷ፣ የታሪክ ቅርሶቿ፣ የባህር ዳርቻዎቿና የተለየ ባህላዊ ማንነቷ ነው። ኢስታንቡል የብዙ ሰዎች የመጀመሪያ መዳረሻ ናት። በአንድ ቀን የታሪካዊ መስጊዶችን፣ የዘመናዊ ህንፃዎችን፣ ትልልቅ የገበያ ማዕከላትንና የቦስፎረስ ባህር ሰርጥን ማየት ይቻላል። በምሽት ደግሞ ከተማዋ በብርሃን ተውባ የምትታይበት እይታ ብዙ ጎብኚዎችን ያስደምማል። ከዚያ ውጪ ካፓዶቂያ የሚባል አካባቢ አለ። በየማለዳው በሰማይ በአንድ ጊዜ የሚበሩ በመቶዎች የሚቆጠሩ የሙቅ አየር ፊኛዎች በዓለም ላይ በጣም ውብ የሚባሉ እይታዎች አንዱን ይፈጥራሉ። ብዙ ሰዎች ቱርኩን ለመጎብኘት የሚወስኑት ይህንን ስፍራ ለማየትም ጭምር ነው። በደቡብ በኩል የምትገኘው አንታሊያ ደግሞ በውብ የባህር ዳርቻዎቿ፣ በንጹህ ውሃዋና በቅንጦት ሆቴሎቿ ምክንያት የሜዲትራኒያን ገነት ተብላ ትጠራለች። በበጋ ወራት በሚሊዮኖች የሚቆጠሩ ቱሪስቶች እዚህ ይመጣሉ። የቱርክ ገንዘብ ደግሞ የቱርክ ሊራ ተብሎ ይጠራል። በቅርብ ዓመታት የዋጋ ንብረት በመጨመሩ የሊራ ዋጋ ተለዋውጧል። ይህም በኑሮ ውጪ ላይ ተጽዕኖን አሳድሯል። ነገር ግን ከብዙ የምዕራብ አውሮፓ ሀገራት ጋር ሲነጻጸር በአንዳንድ ዘርፎች የኑሮ ውጪ አሁንም ዝቅ ያለ ነው። በቱርክ ያለው የመጓጓዣ ስርዓት ግን ከሁሉም በላይ አስገራሚ ነው። በጣምም የተሻሻለና ዘመናዊ ነው ማለት ይቻላል። ሜትሮ፣ ትራም፣ ፈጣን ባቡር፣ ባስና ጀልባ በመጠቀም በቀላሉ መጓዝ ይቻላል። በተለይ በኢስታንቡል አንድ ሰው መኪና ሳይኖረው በህዝብ ማመላለሻ ብቻ ወደሚፈልገው ቦታ በቀላሉ መድረስ ይቻላል። ነገር ግን ቱርክ ሁሉም ነገር ፍጹም የሆነባት ሀገር አይደለችም። የኑሮ ውድነት፣ የሊራ ዋጋ መለወጥ፣ የቤት ኪራይ በተለይ በኢስታንቡል በፍጥነት መጨመር ለብዙ ነዋሪዎች ፈተና ሆኗል። ታዲያ በዚህች ውብና በእድሎች የተሞላች ሀገር ውስጥ ኢትዮጵያውያን እንዴት እየኖሩ ነው?
ስራ ማግኘትስ ቀላል ነው ወይ? የቤት ኪራይስ እንዴት ነው? በወር ምን ያህል ገቢ ያስፈልጋል? አሁን ደግሞ ብዙዎቻችን ልትሰሙት ወደምትፈልጉ ክፍል ደርሰናል። ቱርክ ለመጎብኘት ውብ ሀገር መሆኗን አይተናል። ግን በእውነቱ በዚች ሀገር መኖር እንዴት ነው? በተለይ ለኢትዮጵያውያን ምን ይመስላል የሚለውን ስንመለከት በአሁኑ ጊዜ በቱርክ በተለይ በኢስታንቡል፣ በአንካራና በአዝሚር የሚኖሩ በርካታ ኢትዮጵያውያን አሉ። አንዳንዶች ለትምህርት የመጡ ሲሆን ሌሎች ደግሞ ለስራ፣ ለንግድ ወይም ቱርክን እንደሌላ ሀገር መሄጃ መንገድ በመጠቀም የሚኖሩ ናቸው። ኢትዮጵያውያን በብዛት የሚሰሩባቸው ዘርፎች የሆቴል አገልግሎት፣ ሬስቶራንቶች፣ የጨርቃጨርቅ ፋብሪካዎች፣ መጋዘኖች፣ ጽዳት፣ የቤት ውስጥ ስራዎችና ንግድ ናቸው። አንዳንዶች ደግሞ የራሳቸውን ትንሽ ቢዝነስ በመክፈት ይተዳደራሉ። ነገር ግን ሊታወቅ የሚገባው አንድ ጉዳይ አለ። በቱርክ ህጋዊ ስራ ፈቃድ ሳይኖር መስራት እጅግ አደገኛ ነው። ህጋዊ ፈቃድ ካላችሁ ግን የተሻለ ደሞዝ፣ የስራ ዋስትናና የህግ ጥበቃ ታገኛላችሁ። ያለ ፈቃድ የሚሰሩ ሰዎች ግን ለብዙ ችግሮች ሲጋለጡ ተመልክተናል። ብዙ ሰዎች የሚጠይቁት ሌላው ጥያቄ የቤት ኪራይ ነው። በተለይ ኢስታንቡል ውስጥ የቤት ኪራይ በቅርብ ዓመታት በጣም ጨምሯል። የመሀል ከተማ አካባቢዎች ከፍተኛ ዋጋ ያላቸው ሲሆን በመሀል ከተማ ርቀው ከተከራዩ ግን ወጪውን በከፍተኛ ሁኔታ መቀነስ ይቻላል። በዚህ ምክንያት ብዙ የውጭ ዜጎች ኪራዩን ለመቀነስ ቤትን በጋራ በመከራየት አብረው ይኖራሉ። የምግብ ወጪን በተመለከተ ገበያ ላይ ገዝቶ በቤት ማብሰል ከምግብ ቤት በየቀኑ ከመመገብ በጣም ርካሽ ነው። ምክንያቱም ዳቦ፣ ወተት፣ ሩዝ፣ ዶሮ፣ አትክልትና ፍራፍሬ በአብዛኛው በቀላሉ ይገኛሉ። የኑሮ ወጪው ግን እንደሚኖርበት ከተማ የአኗኗር ዘይቤ ይለያያል። የመጓጓዣ ስርዓቱ ግን ናችሁ እጅግ ፈጣንና አስደሳች ነው። ሜትሮ፣ ትራም፣ ባስ፣ ጀልባ፣ ፈጣን ባቡር በመጠቀም በአጭር ጊዜ ብዙ ቦታዎች መድረስ ይቻላል። መኪና ሳይኖራችሁም በምቾት መኖር የሚቻልባት ከተማዎች ቱርክ ናት። ከኢትዮጵያ ወደ ቱርክ መጓዝም ቀላል ነው። ከአዲስ አበባ ወደ ኢስታንቡል በየቀኑ ቀጥታ በረራዎች አሉ። ጉዞም በአማካይ 5 ሰዓት ከ30 እስከ 6 ሰዓት ይወስዳል። ይህም ቱርክን ለኢትዮጵያውያን በቀላሉ የሚደረስባት ሀገር አድርጓታል። ታዲያ ቱርክ ለመኖር ጥሩ ሀገር ናት የሚለውን ስንመለከት መልሱ ለሁሉም አንድ አይደለም። ቱርክኛ ቋንቋን ከተማራችሁ፣ ህጋዊ መኖሪያ ፈቃድ፣ የስራ ፈቃድ ካላችሁና በጥሩ እቅድ ከሄዳችሁ ጥሩ ድል ሊኖራችሁ ይችላል። ነገር ግን ስራ ሳትዘጋጁ፣ ቋንቋውን ሳታውቁ ወይም የህግ ሰነዶችን ሳታሟሉ መሄድ በኋላ ላይ ከባድ ችግር ላይ የሚጥር ሁኔታን ሊፈጥር ይችላል። ስለዚህ ቱርክ እድሎች ያሉባት ሀገር ብትሆንም ስኬታማ ለመሆን ግን ዝግጅት፣ ህጋዊ ሰነዶችና ትዕግስት እጅግ አስፈላጊ ነገሮች ናቸው።